እዛው ላይ ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁት። እባብና ጊንጡን ትረግጡ ዘንድ በጠላት ኃይልና ስልጣን ሰጣችሁ። ስማችሁ ስለተጻፈ ደስ ይበላችሁ። እባብና ጊንጡን ስለረገጣችሁ ደስ አይበላችሁ። ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ አይደል ያለው? ሉቃስ እንትን ያልከው ሉቃስ 10 ላይ ነው ያልከው 10:19 ያ ቁጥር 18 ላይ እንደዛ ነው የሚናገረው። ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁ። እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይሉ ላይ ስልጣን ሰጣችሁ። የሚጎዳችሁ ምንም የለም። ነገር ግን መናፍስት ስለተገዙላችሁ ደስ አይበላችሁ። ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ ይላል። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁት የሚለው ኢየሱስ ሰይጣን የወደቀው እንትን ነው በአዳም ከመፈጠሩ በፊት ነው እና አየው የሚለው ኢየሱስ በኤግዚስተንስን ያሳያል ብለው ለሙገታ ያመጣሉ። ይህችን ጥቅስ ሰይጣን እንደ መብረቅ ከሰማይ የወደቀ ሲወድቅ አየሁት የሚለው በራእይ ነው ያየው። ሰይጣን እንደ መብረቅ ከሰማይ የወደቀው መቼ ነው? ወደፊት ነው የሚወድቀው። አልወደቀም። አሁንም ራሱ ሰማይ ላይ መሄድ ይችላል። በኢዮብ ጊዜ ማየት ይችላል። የት ሄድክ ሲለው ምድርን ዞር የመጣው ምናምን ብሎ ሲያወራ ታየዋለህ። ራእይ ዮሐንስ ላይ ግን 12 ላይ የሚወድቀው ወደፊት እንደሆነ ነው የሚናገረው። ምክንያቱም ውጊያ ይካሄዳል ወደፊት ማለት ነው። አይተው ከሆነ ራእይ 12:7 ላይ በሰማይ ሰልፍ ሆነ፣ ሚካኤልና መልኩ ዘንዶን ተዋጉት፣ ዘንዶም ከመላእክት ጋር ተዋጋ፣ አልቻላቸውም። ከዚያ ወዲያ በሰማይ ስፍራ ተገኘላቸው። ዓለሙን የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱ የቀደመው ወደ ምድር ተጣለ፣ መላእክቱ ከእሱ ጋር ተጣለ። ታላቅ ድምጽ በሰማይ እንዴት ሰማው። አሁንም የአምላካችን ማዳንና መንግስትም የክርስቶስ ኃይልም ስልጣን ሆነ። በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። ለኢዮብን ሲከሰው የነበረው አይተህ ከሆነ የወንድሞቻቸው ከሳሽ ተጥሏልና። ስለዚህ በኢዮብ ዘመን ገና አልተጣለም ማለት ነው። የወንድሞቻችን ከሳሽ ተጥሏልና። ከዛ በኋላ ምን አሉ? ስለዚህ ሰማይ በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድር ግን እና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ልክ መጨረሻው ዘመን ላይ ይወርዳል ማለት ነው። ሰይጣን ይባረራል። እንደ ባይብል ሰይጣን ይባረራል። እስከዛ ድረስ ሰማይ ላይ ሁላ ይሄድ ነበረ። ስለዚህ ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁት ሲል ወደፊትን የሚያመለክት እንጂ ወደፊትን ደግሞ የሚታየው ደግሞ ነብይ ነው። ራሱ ነብይ ማለት ነባአ ነው አይደለ? ራሱ ነቢብ ነው፣ ነባይ ነው። ስለዚህ ወደፊት የሚመጣውን ነገር አየሁት ብሎ ነው የሚለው እንጂ በፊት አብሮ ስለነበረ ነው የሚለው ነገር አያሲዝም። አይ ደራ እኮ አንበሳ ነው። ደራን አስገቡልኝ፣ ሰላም ይበለኝ፣ ዳንስ ናፍቆኛል። አግባ እያልነበረ ኮመንት እየጻፍኩልኝ ነው። አግባማ አንድ ጉድማ ልንገረው። አንዱ ምን እንዳለ ታውቃለህ? በመልክ የማይወጣው አለ ሁለት ትምህርት ነው የሚያስተምረው አለ። ሰምታችኋል? ኦሊሰስና እንትን ነው አለ። ሰላም ደራ። ኦሊሰስና ሙስሊም ነው አለ። ኦሊሰስ ጋር እየሄደ ሙስሊሙን ይቀጠቀጣል አለ። ሲሳደብ ነው የሚውለው አለ። ከዛ በኋላ ደግሞ ተመልሶ ደግሞ ይመጣና አለ ክርስትናን ይሳደባል አለ። አንዱ እኔን ነው አልሰማም። እኔን ነው እንትን ነው እንደሰማነው ከሆነ አለ። ላሰማችሁ አስቆኝ ይዤዋለሁ። አዎ ኡስታዝ፣ እስቲ እንስማው። ላሰማችሁ። ሲቀጠቀጥ ነው የሚውለው አለ። እስልምና ሲቀጠቀጥ ነው አለ እና በሁለት ቢላዋ ነው የሚበላው አለ። ሁለቱም ተከፋይ ነው አለ። ቆይ ስሙትማ። ተገኝ ይባላል። አምስተኛው ሂቅ የሚባል ነገር አለ። ሂቅ አሁን ይሄ ኦንሊ ጂሰስ ሆኖ ስለ እስልምና እያስተማረ እንደሆነ የሚነገርበት ነው። ነገር ግን እኔ ብዙ መምህራን ጋር ተገናኝቻለሁኝ። አንዳንድ ሰው ተነስቶ መምህራን ጭምር ነበሩ። ይህ ሰው በሁለት ቢላዋ የሚበላ እንደሆነ ነው የተናገረኝ። እዚህም ይሄዳል እዛም ይሄዳል። ለዛ ነው ፊቱን ማሳየት የማይፈልገው፣ ለዛ ነው ይባልለታል። አውሮፓን ያለው ለህይወቱ የሚሰጋበት ምክንያት የለም። ነገር ግን አውሮፓ ተቀምጦ እዛ ወልጅ ሰዎች ጋር ይሄዳል። ተመልሶ ደግሞ እስልምና ጋር ገብቶ ደግሞ ክርስቶስን ሳደብ ይላል። እዛ ሄድ ደግሞ እስልምና የሚሳደብ ሰው ነው ተብሎ የሚነገርለት ሰው ነው። እንደምታዩት አረብኛውን ያውቀዋል። አዲስ አይደለም፣ የቅርብ ጊዜ ድምፅ እንጂ የቆየ አይደለም። በነገራችን ላይ ስሙት። ስድስተኛውና የመጨረሻው ውቱህ ይባላል። ውቱህ ብለብሰው ድሮ እስልምና ሲሳደብበት የነበረው ካፊር እያለው እስልምና ሲሳደብበት የነበረውን ቪዲዮ ያመጣና ምን ያደርጋል? በሁለት ቢላዋ ነው የሚበላው። ሁለቱም ጋር ይከፈለዋል። ሙስሊሞች ጋር እየሄደ ስለ እስልምና ሙስሊሞች ጋር እየሄደ ክርስትናን ይሳደባል፣ ክርስቲያኖች ጋር እየሄደ ደግሞ እስልምናን ይሳደባል ብሎ ሁለት ቪዲዮ አምጥቶ
ከዛ በሁለት ቢላ ነው ሁለት ተከፋይ ነው አለ። መልኩን የማያሳይበት ምክንያት ያ ነው አለ። ደራ ሰማው ሰማውት አዎ ተገኝ ነው ምናምን ይባላል። አስቂኝ ፍጥረት ነው በነገራችን ላይ የሚያስቅ ነው። ሼር አድርግልኝ እስቲ ቪዲዮውን ራሱ ኤም ነኝ ፖስታውን ያየሁት ኤም ነኝ ያላ ባሪያ የሩቲና ፋቂ ኦኬ ኤም ነኝ ሼር አድርግልኝ። ኦንሊ ሰዎች ጋር ሄዶ እስልምናን ይቀጠቅጣል አለ። አሁን ከሰለምኩኝ በኋላ እስቲ ኦንሊ ማለት ነው በሁለት ሚሊዮን ተከፋይ ነው አለ። ደግሞ የሚያስቀኝ ፓርት እኮ እኔ ከአውሮፓ ነኝ ያለሁት ፕሮፌሽናሊ ስራ ያለኝ ሰው ነኝ። ለማንም የምፈልግ ሰው አይደለሁም። ለማንም መትረፍ የምችል ሰው ነኝ። አያቀኝም ማለት ነው ራሱ ማለት ነው። አለመተዋወቅ አሉ ወንድ አታውቂም አሉ ገልበሽ ካላዩ ይላል ያገሬ ሰው። እና አንድ አይነት ነገር አለ ያስቃል። በጣም ነው ያሳቀኝ። ተከፋይ ነው ሲል አሳቀኝ። እንደውም ሀብታም ነው ኢትዮጵያ ውስጥ ብዙ ባለ ሀብት ነው የሚያሰልመው 1 ሚሊዮን እየከፈለ ነበር የሚባለው የነበረው። አሁን ደግሞ ቀየራችሁት እንዴ? በአንዴ ሀብታም ነው 1 ሚሊዮን እየከፈለ ነው ይሉኝ ነበር የሆነ ሳለ 1 ሚሊዮን እየከፈለ ነው የሚያሰልመው ሻሃዳ የሚያስይዘው ሲሉ ነበር። አሁን ደግሞ ጭራሹኑ ከኦንሊዘስ እና ከሙስሊሞች ተከፋይ ነው ምናምን ነገር። እንደ ሞኝ ህዝብ ይመስላችኋል እንዴ? እናንተን የሚያዳምጥ እንደ ኦርቶዶክሱ ሞኝ ይመስላችኋል? በዚህ ደረጃ እንደው ደንቆሮ አድርጋችሁ ነው ኦርቶዶክስን የምታስቡት? ቢያንስ አይምሮ አላቸው እኮ ቢያንስ 6ኛ ክፍል 7ኛ ክፍል ፊደል የቆጠረ ሰው ነው ያለው ኦርቶዶክስ ጋር የተማረ ሰው አለ እኮ ራሱ ኖርማል ተውት። አካዳሚካል ነው ይሉት የአስኳላ ትምህርትን ተውት። የአብነት ትምህርት ውስጥ የተማሩ ብዙ ሰዎች አሉ፣ ማገናዘብ ይችላሉ። እንደው ዝም ብሎ የነፈዝና የጀዝባ ስብስብ እኮ አይደለም ኦርቶዶክስ። እንደዚህ የምትዋሹት ማለት ነው በዚህ ደረጃ ማለት ነውና ያስቃል። አስቆኝ ነው እኔ ስሰማው በጣም ነው ያሳቀኝ ራሱ ማለት ነው። ደግሞ እኮ ጋዜጠኛ ነኝ ይላል። ጋዜጠኛ ነኝ ብሎ ነው እኮ እንትን የሚለው ማለት ነው። ጋዜጠኛ ነኝ ብሎ ይሄ ተከፋይ ነው ከሁለቱም ወገን የሚከፈል ነው ምናምን ነገር ምናምን ይላል። እና እንደዛ አለ ደራ ልብ ይስጣቸው ምን ይባላል ሌላ ነገር ግን እኔ እነሱን የሚሰሙ ሰዎች ምን አይነት ሰዎች እንደሆኑ አላውቅም። አዎ ደግሞ ሰሞኑን ትኩሳት ስለመጣባቸው ነው። አስቦት የማያውቁ ነው። ለፈጣሪ አይን እጅ እግር ምናምን የሚባለው ነገር መኖሩን በመጽሐፍ ቤት ያለፉ ሰዎች እንደዛ ብለው ያምናሉ። ሃይማኖት አበውም ላይ አለ ነው የሚባለው፣ ግን መለኮታዊ ነው ተብሎ ነው የሚታመነው። እነሱ ግን ትርጉም ሰጥተውት ነው አራቅተውት ነው እንትን የሚሉት። እና ከዛ አንፃር ይሄ ነገር ትኩሳት ስላለ ያ ነገር አናዷቸው ነው። በዛ ላይ ደግሞ ማን ነው መልካም ነው ምናምን የሚባል ሰው አለ፣ ፈለገ የሚባል ሰው አለ። ከነሱ ወጥቷል። በፊት ኦርቶዶክስ ነበረ። ከዛ 25 ዓመት ፕሮቴስታንት ውስጥ ፓስተር ሆኖ ኖረ። ከዛ ኦርቶዶክስ ጋር መጥቶ ደግሞ መምህር ነገር ሆኖ መድረክ ተሰጥቶት ይመሰክር ያስተምር ነበረ። ንጽጽር ምናምን ማለት ነው ያስተምር ነበር። አሁን ደግሞ ከዛ ወጥቶ ያን አምላክ አስተምሮት ያስተምራል ማለት ነው። እና ኦንሊሰሶች ጆቫይትነሶች እና ሙስሊሞች እየመረመረ እንደሆነ ነገረን። ከሶስቱ አሁን ስላሴ የሚባል ነገር የለም ምናምን ብሎ ማለት ነው። አንዳንዴ እንደውም ስለ ቃል ሳያወራ መተህ እንደናንተ ነው የሚያወራው። እንደናንተ ቃል ስጋ ሆነ ምናምን የሚለውን የሚያወራው የእናንተ ትምህርት የሰማ ይመስላል። አንዳንድ ነገሩ ላይ ደግሞ ወልድ የሚባለው ሰው ብቻ ነው፣ ፍጡር ነው፣ ስላሴ የሚባል ነገር የለም የሚለው ደግሞ እኛ የምንጠቅሰውን ጥቅስ ራሱ ሲጠቅሰው ታያለህ፣ ከናጠቃቀሱ ከነወርደሩ ማለት ነው። እና የሆነ የተወዛገበ ነገር ይመስላል። እንግዲህ ኢንሻአላህ ወደ ኢስላም ያምጣው ብለን ዱዓ እናደርጋለን። ሐሰኑ ጥያቄያችሁን ከጨረሳችሁ እኔም ልውጣ። ሐናንም ገብታለች። ሐናንም የምትለ ነገር ይኖራል ኢንሻአላህ። እኔም ጥያቄን ጨርሻለሁ። እኔም ኢንሻአላህ መውጣት አለብኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? እንዴት ናችሁ ጀማ? ሰላም ነኝ ያለው አልሐምዱሊላህ። አንቺ ደህና ነሽ? ደህና ነኝ አልሐምዱሊላህ። ጥያቄ እኔ
ማቴዎስ 15:24 ላይ ኢየሱስ ከእስራኤል ለጠፉት በጎች እንጂ አልተላኩም ሲል ያልጠፋሉ እንዴ ኡስታዝ? የጠፉት ሲል ያው የጠፉት እስራኤል 12 ወገኖች አይደል የጠፉት? የእስራኤል ቤቶች እኮ 12 ናቸው። 12ቱ ነገዶች ውስጥ የመጀመሪያው የጠፋው የአስሩ ነገር ነው አይደል የጠፋው በሰናክሬም የሚባለው በ740 አካባቢ ላይ ሰናክሬም የሚባለው የአሦር መንግስት መጥቶ አስሩ ነገደ እስራኤል አጠፋቸው ማለት ነው። ከዛ ሁለት ቀሩ። የእስራኤል መንግስት ለሁለት የተከፈለው በሮብዓም ጊዜ ነው። ንጉስ ሰለሞን ካለፈ በኋላ ሮብዓም የሚባለው የንጉስ ሰለሞን ልጅ በነበረበት ሰዓት የእስራኤል መንግስት ለሁለት ተከፈለ። ሰሜናዊና ደቡባዊ ተብለው ለሁለት ተከፈሉ ማለት። ደቡባዊ የሚባሉት አስሩን ነገድ ያዙ እና የሰማሪያ የሚባል ከተማ ያዙ። ከዛ በኋላ ደግሞ ሁለቱ ነገር ደግሞ ይሁዳ የሚባለውን እና ኢየሩሳሌምን ያዙ ማለት ነው። ከዛ የሰሜኑን ሲገዛ የነበረው ወይም ደግሞ ይሁዳን ሲገዛ የነበረው ሮብዓም ነበረ። ከዛ ደግሞ አስሩ ነገር ሲገዛ የነበረው ደግሞ ኢዮርብዓም ነበረ። የእስራኤል ቤት ለሁለት ከተከፈቱ በኋላ ግን በ740 ላይ ሰናክሬም መጣና የአሦርን መንግስት መጣና አስሩ ነገዶችን አጠፋቸው፣ ተበተኑ፣ ጠፉ። ከጠፉ በኋላ ሁለቱ ቀሩ ማለት ነው፣ የይሁዳና የቢንያም ነገድ የሚባለው። እነሱን ደግሞ በ605 የባቢሎን ንጉስ ናቡከደነፆር መጣና እንዲሰደዱ አደረጋቸው ማለት ነው። ከዛ ከ70 ዓመት በኋላ የባቢሎን ምርኮ ከተፈጸመ በኋላ በ70 ዓመት ላይ ቂሮስና ዳሪዮስ ሲነሱ በዛን ሰዓት ከባቢሎን ምርኮ የተወሰኑ ሰዎች መጡ ማለት ነው። ማለት ሙሉን አይደለም ተበትነዋል ሁሉም ማለት ነው። ለዛ ነው ኢየሱስ ሲልካቸው ሐዋርያትን ማቴዎስ ወንጌል ምዕራፍ 10 ላይ ስትመለከቸው ምንድነው የሚለው ቁጥር 6 ላይ ቁጥር 5 ላይ 12ቱ ላካቸው ይላል። 12ቱ የተመረጡበት ምክንያት ለ12ቱ ወገኖች ነው። ያዕቆብ 1:1 ላይ ወደ ተበተኑት 12ቱ ወገኖች ነው የሚለው። ለ12ቱ ሐዋርያቶች ወንጌል እንዲሰብኩ 12 ሰዎችን ነው የመረጠው። ለ12ቱ ነገድ እስራኤል 12ቱን ኢየሱስ ላካቸው፣ አዘዛቸው። እንዲህም አላቸው፣ በአሕዛብ መንገድ አትሂዱ፣ ወደ ሰማርያዊ ከተማ አትግቡ፣ ይልቁንስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ አላቸው ይላል። ስለዚህ የእስራኤል ቤቶች የሚባሉት እነሱ ናቸው ማለት ነው። ማቴዎስ ወንጌል 15:24 ላይ ለጠፉት ለእስራኤል ቤቶች እንጂ ለሌላ አልተላኩምና የሚለው ያንን ነው የሚያሳየው። ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ላመጣ ዘንድ ይገባኛል የሚለው የጠፉት የእስራኤል ቤቶችን ነው። ዮሐንስ ወንጌል ምዕራፍ 10 ላይ ከዚህ በረት ያልሆኑ ሌሎች በጎች አሉኝ ይላል። ቁጥር 16 ላይ ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ደግሞ ላመጣ ይገባኛል፣ ድምፄን ይሰማሉ፣ አንድ መንጋም ይሆናሉ፣ እረኛውም አንድ ይላል። ከዛ በኋላ ነው ሐዋርያቶች ወደ ጠፉት የእስራኤል ቤቶች ከመሄዳቸው በፊት በ70 ኤዲ ላይ ኢየሩሳሌም ተበተኑ ራሱ ማለት ነው። ጢጦስ የሚባለው ወይም ደግሞ ጀነራል ቲቶ የሚባለው መጥቶ ኢየሩሳሌምና ቤተ መቅደሱን በ66 መጥተው ሰረሰሩና አልተሳካላቸው። በ70 ላይ መጥተው ግን አወደሙት ኢየሩሳሌምና። ከዛ ህዝቡ በአጠቃላይ ተበተነ። ከዛ በኋላ ወደ ተበተኑት 12ቱ ነገዶች 12ቱ ሐዋርያት ሄዱ ማለት ነው። ከዛ ለቡችሎች ለልጆቹ የነበረው እንጀራ ፍርፋሪው ደግሞ ለቡችሎች ደረሰ ማለት ነው። ወደ አሕዛብ ሄዱ። ከዛ ደግሞ አሕዛብ ላይ ደግሞ ጳውሎስ ደግሞ ፓውሊን የሚባለው ደብዳቤ በመላክ መልእክቱን አስፋፋ ማለት ነው እዛ አካባቢ ላይ። እነ ጴጥሮስና 12ቱ ሐዋርያት ግን አብዛኛውን ያደረጉት ወደ እስራኤል ቤት ውስጥ ነው ያተኮሩት ማለት ነው። ይሄን ይመስላል። ኦኬ ጀዛከላ። እና ኢሳይያስ 53:8 ላይ በጭንቀትም ተወሰዱት የሚለው ተወሰዱ ነው የሚለው የዕብራይስጡ ተወሰዱ ይላል። ፕሉራል ነው። ለእስራኤል ሕዝብ ነው የሚያወራው። ይጠቀሙታል። አሁን ለእስራኤል ሕዝብ ነው የሚያወራው። ምናልባት እንደ ድርብ ትንቢት አድርገው ሊጠቀሙበት ይችላሉ። ዘፍጥረት 3:14 ላይ እንዳለው ማለት ነው። ከምድር አራዊት ሁሉ ተለይተህ በወዴት ትሄዳለህ? አፈር ትበላለህ፣ በወዴት ትሄዳለህ? አፈር ትበላለህ ሲለው ስለ እባብ ነው የሚያወራው። በድርብ ትንቢት ግን ስለ ሰይጣን ነው የሚያወራው ብለው እንደሚረዱት ሁሉ ኢሳይያስ 53ንም በዛ መልኩ ሊረዱት ይችላሉ። ስለ እስራኤል ሕዝብ ነው የሚያወራው። ነገር ከዛ ውስጥ ደግሞ ድርብ ትንቢት አለው ብለው ሊጠቀሙት ይችላሉ። ምናልባት ስለ ህዝቤ በደል ተመታ ይላል ወደ መጨረሻ ላይ ነው። ተመቱ ነው የሚለው የዕብራይስጡ ማቴዎስ። እኔ በተመታ ነው እንትን ያልኩት ያስኩት። ማቴዎስ 26:28 ይሄስ
ይሄ ስለ ብዙዎች የፈሰሰው የአዲስ ኪዳን ደሜ ይህ ነው ይልና አሁን ይሄ ስለ ብዙዎች ሲባል እንደ ለዓለም ነው የተሰቀለው የሚሉት ለምንድን ነው? ብዙዎች የሚለው ያው እንደዚህ አይነት እንትን አለ። ግን ቁርባን የኛ የጌታ እራት የሚባለው ትምህርት እኛ ጋር በሙስሊሞች ያለው ትምህርት ማይዳ የሚባል አለ። አይተሻል? ማይዳ ሱረቱ ማይዳ ሲባል ሰምተሽ ታውቂያለሽ? ማይዳ። ስለዚህ የኛ ትምህርታችን ማይዳ የሚባለው እሱ ነው። ማይዳ ማለት ማዕድ የሚባለው ነገር ያለው ማለት ነው። ከሰማይ የወረደ ማዕድ አለ ብለን እናምናለን። ያንን ቁርአን ላይ ይነግረናል አላህ ራሱ ማለት ነው ይነግረናል ማለት ነው። ሱረቱ ማይዳ ምዕራፍ 5 ቁጥር 112 ላይ ሐዋርያትም የመርየም ልጅ ኢሳ ሆይ ጌታ በእኛ ላይ ከሰማይ ማዕድን ሊያወርድልን ይችላልን ሲሉ ይላል። ማይዳ ማለት ነው። እና በምን ጊዜ ነው አለ? ለበዓል የሚሆን ነው አለ። በዓል የተባለው ፋሲካ የሚባለው በዓል ነው። ለመጀመሪያዎቹ ለኛዎቹ በዓል ኢድ ማለት በዓል ነው። እና ከዛ በኋላ አላህ ከሰማይ ማዕድን እንዳወረደላቸው ይናገራል። ነገር ግን የመጽሐፍ ቅዱስ ትምህርት ላይ ተዛብቶ ዮሐንስ ወንጌል 5:6-51 ላይ ከሰማይ የወረድኩ እንጀራ እኔ ነኝ፣ ስጋ የሚበላ ደም የሚጠጣ የዘላለም ሕይወት ያለው የሚለው ነገር ከሰማይ የወረደው እንጀራ ከሰማይ የወረደው ማዕድ ኢየሱስ ሳይሆን አላህ ለኢየሱስና ለሐዋርያቶቹ ለበዓሉ የሚሆን እንዳወረደላቸው ነው የሚናገረው። ቁርአን ያስተካክለዋል። ነገር ግን ማቴዎስ ወንጌል 26:20 ላይ በመሸ ጊዜ 12 ደቀ መዛሙርት ጋር በማዕድ ተቀመጠ ይላል። ማዕድ ለሚለው ቃል የአረብኛው ማይዳ ነው የሚለው፣ በግሪከኛው ደግሞ ትራፔዛ ነው የሚለው፣ ግሪክ ኮይኔ ላይ ማለት ነው። ማዕድ ብሎ ያስቀምጠዋል። ስለዚህ ያው ባይብል ላይ አራት ወንጌሎች ላይ ገባኝ በመሸ ጊዜ የተቀመጠው 20 ነው እስከ 28 ድረስ ነው ያለው ኮንሴፕት ያለው። ስጋዬን የሚበላ ደም የሚጠጣ የሚል ነገር የለውም በእኛ ትምህርት ላይ ማለት ነው። መጨረሻ ላይ ስለ ኃጢአት ስሬት የሚፈሰው ደም እንደዚህ ነው። ግን ሊትራሊ አይወሰድም ይላሉ። አሁን ሊትራሊ አይወሰድም ደም የሚለው ቃሉን ነው ብለውም የሚተረጉሙት አሉ። ዮሐንስ ወንጌል 6 ላይ ስጋ ምንም አይጠቅምም፣ ሕይወትን የሚሰጠው መንፈስ ነው፣ እኔም የምናገረው ቃል ሕይወትን መንፈስም ነው ይላል አይደለ? እዛው ላይ ዮሐንስ ወንጌል 6:62 ላይ ስጋ ምንም አይጠቅምም፣ ሕይወትን የሚሰጠው መንፈስ ነው፣ እኔም የምናገረው ቃል ሕይወትን መንፈስም ነው፣ በእኔ የሚያምን ከቶ አይራብም፣ ወደ እኔ የሚመጣ ደግሞ ከቶ አይጠማም ይላል። ስለዚህ መራብና መጠማት የሚባለው መብላትና መጠጣት የሚባለው ሊተራሊ የሚወሰድ አይደለም። እንጀራም የሚለው ነገር ትርጉም አለው። ከዛ አንጻር ነው እንጂ ስለ ደም አይደለም የሚያወራው። ደም የሚለው ቃል ሕይወት ነው። የስጋ ሁሉ ሕይወት በደም ውስጥ ነው ይላል። ስለዚህ ስጋችን ላይ ያለው ሕይወታችን እንዲቆይ የሚያደርገው ደም እንደሆነ ሁሉ እንዲሁም ለመንፈሳዊ ሕይወታችን እንደ ደም ሆኖ የሚያገለግለው ሕይወት የሚሆነው ቃሉ ነው ብሎ የሚተረጉሙ የፕሮቴስታንት ተርጓሚያን አሉ። እና የተለያየ ተረጓጉም ነው ያለው። ይሄን ይመስላል። እኔ የተረዳሁት የስቅለቱ ጉዳይ ጋር ከስቅለቱ ጋር ነው ያያዝኩት ነው። አይ ከስቅለቱ ጋር አይደለም ለዓለም ኦኬ እሺ በቃ ደም ደግሞ አይበላም። ደሙ ካልጠጣችሁ ይላል። ደም ደግሞ አይጠጣም አይበላም በመጽሐፍ ቅዱስ ውስጥ። ግን ደም የሚለው ምሳሌ አነጋገር ነው፣ ቃሉን ያመለክታል ብለው የሚተረጉሙ አሉ የፕሮቴስታንት መተርጉማን። ኦኬ ኡስታዝ ታዲያ ደም በደም ካልተተረጎመ አሁን ቁርባን ተብሎ የሚቀርበው የኢየሱስ ስጋና ደም ሐሰት ነው ማለት ነው? እሱን ነው የምልህ። ለምሳሌ ኢየሱስ እኔ የወይን ግንድ ነኝ ይላል አይደል? ብርሃን ነኝ ይላል፣ መንገድ ነኝ ይላል። ስለዚህ መንገድ ነኝ ካለ ቃል በቃል መንገድ ነው ብለህ አይደለም የምትተረጉመው። ብርሃን ነው ሲል የሆነ ነገር ፍቻ አለው። ልክ እንደዛው ነው እንጀራ ነኝ ሲልም ትርጉም አለው ነው የሚሉት ዮሐንስ ወንጌል። እንጀራ ነኝ ሲልም ቃል በቃል የሚወሰድ አይደለም ብለው ፕሮቴስታንቶች የሚፈቱት። የፕሮቴስታንት አፈታት ነው። ምሳሌ ነው ብለው ያስቀምጡም አሉ ከቸርች ፋዘርስ መካከል። ለምሳሌ አውጉስቲኖስ ዘይፖ የደሙ ምሳሌ እንደሆነ የስጋና የደሙ ምሳሌ ለደቀ መዛሙርቱ ሰጠ ይላል። ኤክስፖዥን ኦፍ ፕሳልምስ
የሚለው ነገር ማለት ነው። ቻፕተር 3 ነምበር 1 ላይ ለምሳሌ ሌሎችም እንደዛ ብለው እንትን ያለው አገኒስ ማርሲዮን በሚባለው ቱርቱሊያ ሲናገር ምንድነው አለ? ስጋዬ ነው እንጀራውን አንስቶ ለደቀ መዛሙርቱ ሰጠ፣ ስጋዬ ነው እርሱም የስጋው ምሳሌ ነው ብሎ የራሱን ስጋ አደረገው ይላል። ምሳሌ ነው ብሎ ያስቀመጡት ታይፖሎጂ ነው ማለት ምሳሌ ነው፣ ቃል በቃል የሚወሰድ አይደለም ብሎ ያስቀመጡት እንትና ጠርጥዳያኖስ እና አጉስጢኖስ። ወላሂ በጣም ብዙ ነገር ተምረናል። ጀዛከላህ ኸይር ኡስታዝ። ይህ ቪዲዮማ ድጋሚ ነው በደንብ የማየው። እንግዲህ ለምንድን ነው ታዲያ ተከፋይ ነው እያሉ እኮ ለምን አትከፍሉኝም ይላሉ። ተከፋይ ነው ብለዋል። እንግዲህ ነቢል እንግዲህ ከደሞዝ ላይ የተወሰነ እንትን እያልክ ይሄኛው ነቢ ማለታቸው ያለው ነቢይና ነቢል ታች ያለው ነቢል አሁን ከደሞዙ ላይ ከ110% አስራት እኔ ጋ ያስገባል ከዛሬ ጀምሮ አረ ነቢሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጸጥ ያለው ለዛ አስራት እንዳይከፍል። እንዴት ነህ? ደህና ነህ? ሰላም ነው ኡስታዝ። ሎንግ ታይም በጣም ተራራ እንትን ተባባል ተጠፋፋን። እንዴት ናችሁ? ጠፋ። አንተማ አስራት እንዳትከፍል ነው የጠፋው። አሁን ከ110 እጅ ይገባኛል ተከፋይ ነው ተብያለሁ። ነቢሉ አሁን ከደሞዝ ላይ 10% እያሰብክ 20 ሺህ ካገኘ 2000 ወደ እኔ ታስገባለህ በየወሩ። እሺ ግብሩ ራሱ አልቻልኩትም። የሱቁን እንዴ ተከፋይ ነው እኮ አሉ እኮ። ወይ ተከፋይ ነው ከሁለት ቦታ ከክርስቲያኖች የሚከፈለዋል ከሙስሊም የሚከፈለዋል። እና ሁለት ስራ ነው ያለው። እና ክርስቲያኖች ጋር ሄድና እስልምናን ይደበድባል። ሲደበድብ ድምፁ ተገኝቷል ሲናገርበት ያለበት። ስለዚህ እዛም ይከፈላል። ደግሞ ሙስሊሞች ጋር ይመጣና ደግሞ ክርስትናን ይደበድባል። እዛም ተከፋይ ነው። ለዛ ነው ፊቱን የማያሳየው አለ አንዱ መጥቶ። አልሰማም እንዴ? ያልሰማው ኡስታዝ ለሰማ ተፍሲር አምስተኛው ሂቅ የሚባል ነገር አለ። ሂቅ አሁን ይሄ ኦንሊ ጂሰስ ሆኖ ስለ እስልምና እያስተማረ እንደሆነ የሚነገርበት ነው። ነገር ግን እኔ ብዙ መምህራን ጋር ተገናኝቻለሁኝ። አንዳንድ ሰው ተነስቶ መምህራን ጭምር ነበሩ። ይህ ሰው በሁለት ቢላዋ የሚበላ እንደሆነ ነው የሚናገረኝ። እዚህም ይሄዳል እዛም ይሄዳል። ለዛ ነው ፊቱን ማሳየት የማይፈልገው ለዛ ነው ይባለታል። አውሮፓ ያለው ለህይወቱ የሚሰጋበት ምክንያት የለም። ነገር ግን አውሮፓ ተቀምጦ እዛ ወልጅ ሰዎች ጋር ይሄዳል። ተመልሶ ደግሞ እስልምና ጋርም ገብቶ ደግሞ ክርስቶስን ሳደብ ይላል። እዛ ሄድ ደግሞ እስልምና የሚሳደብ ሰው ነው ተብሎ የሚነገርለት ሰው ነው። እንደምታዩት አረብኛውን ያውቀዋል። አዲስ አይደለም፣ የቅርብ ጊዜ ድምፅ እንጂ የቆየ አይደለም። በነገራችን ላይ ስሙት። ስድስተኛውና የመጨረሻው ውጡህ ይባላል። ውጡህ ብላችሁ ውጡ እስላም እነዚህ ሊድባቸው ትንሽ ኮንሴፕቱን እንድትይዙ። ስለዚህ ሰው ከእስልምና ወደ ወልጅሰስ ከወልጅሰስ ወደ እስልምና ከእስልምና ወደ ወልጅሰስ እያለ የዝውውር ክፍያውን ያጠፈ የሚሰራ ሰው እየኖረ ያለ ሰው ነው። ሌላኛው ይህ ሰው ነው ሰማው ነቢል ክፍያውን እያጣጣፈው ምናምን ነገር አለ። ይሄ እንግዲህ ጋዜጠኛ ነው። እንግዲህ አስቡ፣ ጋዜጠኛ በጣም ጠንቃቃ መሆን የሚገባው ነው። ማነው ስሙ ጠፋኝ ራሱ። ይታገሱም የሆነ ስም አለው ብቻ ተገኝ ነው ምናምን የሚባል ነው። እና ጋዜጠኛ ነው። ጋዜጠኛ ቢያንስ እንኳን ማጣራት የሚባል ነገር አለ። ማንም ሰው መጥቶ የነገረውን ሚዲያ ላይ እንዴት እንደዚህ አይነት ነገር ይለቃል? እንግዲህ ዩቲዩብ ላይ ነው የለቀቀው። አሁን ዩቲዩብ ላይ ገብቶ ነው የለቀቀው። ተከፋይ ነው እንትን ነው ምናምን ነገር ነው። እና ሁሉም ሰው ይስቅበታል። አይደለም ሙስሊሙ ክርስቲያኑም ይስቅበታል ማለት ነው። እና እንደዛ ነው። እኔ ከሰው መቀበልም ሰው አይደለም። የራሴ ስራ አለኝ አልሐምዱሊላህ። ከሰው ማስቸግርም ሰው አይደለሁም። ስለዚህ ያ ነው ያለው። አንድም ሰው በሙስሊሙ ውስጥ ከሰለምኩኝ ጊዜ ጀምሮ አንድም ሰው ከከሌ ከሚባል ሰው ብር ተቀበለ ከከሌ የሚባልም ሰው ለኔ ለራሴ ለግሌ ጉዳይ ብር ስጡኝ ብዬ አላቅም። ለግሌ ጉዳይ ነግራቸዋለሁ። ለራሴ ጉዳይ እንዲህ ስጡኝ እንዲህ ያስፈልገኛል ብዬ አላቅም። በጣም ነው የምፈራው።
የሰው ጥገኛ መሆን ማለት ነው። ጠይቄም አላቅም እንዲህ ለማድረግ ምናልባት ያስቸገርኩት አስቸግሬያለሁ። ለሰለምቴዎቹ ህንፃ መገንቢያ አስቸግሬያለሁ። ለሰለምቴዎቹ አንዳንድ ራሳቸውን ምንድነው በየወሩ አፎርድ የሚሆኑበትን ነገር ትምህርት እያስተማርኩኝ እያስከፈልኩኝ ለሰለምቴዎቹ የሚሆኑ ነገሮችን ሰርቻለሁ በህይወቴ። በተረፈ በግል ጉዳይ ላይ ግን አንድም ሙስሊም ተነስቶ ይህንን ገንዘብ የሚባል ነገር ለግሌ ጉዳይ እንደዚህ ብዬ አላቅም። ራሱ ሲጀመር ጀምሮ አውሮፓ ላይ ያለ ሰው እንደዛም ካደረገ በጣም ነውር ነው። ሰርቶ መብላት እየቻለ አይደለም አውሮፓ ውስጥ ኢትዮጵያ ውስጥ ያለ ሰው ራሱ እንደዛ ማድረግ አለበት ብዬ አላምንም። ሰርቶ መብላት አለበት የሰው ልጅ። እጅና እግርን አላህ ይሰጠን። የሰው ልጅ ጤና እኮ የሌለው ስንት ሰው አለ። የጤና ያለ የሚል ሰው አለ። እጅ እግር የሌለው ሰው አለ ሁላ ሰርቶ መብላት የማይችል ማለት ነው። ጤነኛ አእምሮ ከተሰጣችሁ፣ እጅና እግር ከተሰጣችሁ ሰርታችሁ መብላት ትችላላችሁ ማለት ነው። እና አልሐምዱሊላህ ጤነኛ ነኝ። ጤነኛ አእምሮ አለኝ። ጤነኛ እጅና እግር አለኝ። የራሴ የሆነ ስራ አለኝ። የራሴ ፕሮፌሽናል አለኝ። ግን እንዲህ አይነት ነገሮችን የሚያደርጉት ለምንድን ነው? እስልምናን በምን እናጠለሸው ነው? ወይድን ከተናገርነው ከመታ ነው ካጠለሸነው ስሙ ከዛ በኋላ የሚያስተምረው ትምህርት ተቀባይነት አይኖረውም የሚል ብዥታ በክርስቲያኖች ላይ ለመፍጠር ነው። ሙስሊም እንኳን አይሰማውም፣ ማንም የሚሰማው የለም። ግን ክርስቲያኖች በቃ ከዛ በኋላ የሆነ ነገር ስናገር በቃ እንዳይመጡ እንዳይሰልሙ ነው። አሁን እኮ ዲፌንድ እያደረጉ ነው ያሉት። በራሳቸው ሜዳ ውስጥ እኮ ነው እየተጫወትን ያለ ነው። በራሳቸው ሜዳ አይደለም፣ በራሳቸው ሜዳ ውስጥ ገብተን ነው እያጠቃን ያለ ነው ማለት ነው። ራሱ ኦፌንሲቭ ነው ራሱ አርጊመንታችን፣ ዲፌንሲቭ አይደለም፣ መከላከል ውስጥ አይደለም ያለ ነው። በደንብ ማጥቃት ነው። የራሳቸው መንደር ውስጥ ነው ገብተን በስነስርዓት እንትን እያለን ያለው። ኳሱ እነሱ ሜዳ ላይ ነው ያለው፣ እነሱ ጎል አካባቢ ላይ ነው ያለው፣ እየተከላከሉ ነው ያሉት እነሱ። ልክ ኳስ ተጫዋች ሲጠቃ ምንድነው የሚሆነው? እሱ አካባቢ ላይ ነው ጨዋታ ያለው አቅም ሲያንሰው ማለት ነው። እና አቅም ስላነሳቸው የመከላከል እንደ በረኛ አድርገው እንደ መከላከል አድርገው የሚጠቀሙበት ስም ማጥፋት፣ መዋሸት፣ ኦዲዮችን መቆራረጥ፣ እኔ ያላልኩትን ነገር እንዳልኩ አድርገው የማገጣጠም። ለምሳሌ አላህን አባት ማለት ይቻላል ወይ የሚለውን ከባይብል አንጻር አባት ማለት ይቻላል ብዬ ያልኩበትን ቆርጠው ይቻላል ብዬ ያልኩበትን ብቻ አውጥተው ይቻላል ብለው አምጥተዋል። በየትኛው አሁን እንደዛ በል ሙስሊሙ ይለቀኛል? አላህን አባት ማለት ይቻላል በሚል በአቂዳችን ውስጥ እኮ ትልቅ እንትን ነው፣ ክህደት ነው። እንደዛ የለም። ራሱ ኦንቶሎጂካሊ አባት የሚባል ነገር የለም። አናሎጂካሊ ባይብሉ የተጠቀመበት አለ። ባይብል በዛ በነበረበት ዘመን አባት የሚለውን ኦሪጂኔተር በሚል ይፈቀድ ነበረ ብዬ ያልኩበትን ቆርጠው አምጥተው ማለት ነው። ክርስቲያኑ ልታጭበረብሩ ትችላላችሁ፣ ሙስሊሙን ግን ማጭበርበር አትችሉ ማለት ነው። ያው መከላከል ነው፣ ሰው እንዳይሰልም መንገዱን ዝግትግት ለማድረግ ሰው እንዳያዳምጥ እኛን እንዳያዳምጥ ያለው አማራጭ መከላከል ነው። የእኛን ኦዲዮ እየወሰዱ እየቆራረጡ ምናምን ነገር እንትን የሚሉት ለዛ ነው። ከዛ አንጻር ነው። ግን በጣም ደስ የሚለኝ ነገር የቤት ስራ ነው። እኔ እንቅልፌን እተኛለሁ፣ እነሳለሁ፣ ስራዬን እሰራለሁ፣ መጥቼ ዳዋ አደርጋለሁ። እነሱ ግን እንቅልፍ የላቸውም። እኔ ያወራሁበትን ኦዲዮ ሲሰሩ ነው የሚውሉት። አንደኛ ሲቀዱ ነው የሚውሉት። ስመጣ ከመጣው በኋላ እኔ አገር ሰላም ነው ብዬ ከቲክቶክ ወጥቼ የራሴን ህይወት ስኖር፣ እነሱ ግን ኦዲዮን አምጥተው የቀዱትን እንዴት አድርገው ኦዲት አድርገው ኤዲት አድርገው ከዛ በኋላ ሰራርተው ምን ብለው ምናምን አቀናብረው ምናምን ጊዜ ይፈልጋል ያ ነገር። ስለዚህ ቢዚ ነው ያረኳቸው ማለት ነው። ስለዚህ በነፃ ቤት ክራይ ሳይከፍሉን ቤት ክራይ በነፃ ጭንቅላታቸው ውስጥ ነው ያለ ነው። ሳይከፍሉኝ ማነው ሳልከፍል ማለት ነው። ሳልከፍል ጭንቅላታቸው ውስጥ የቤት ክራይ እየተከራየው ነው እነሱ ጋር ማለት ነው። ሳልከፍል በነፃ ማለት ነው። ጊዜያቸውን፣ ጉልበታቸውን፣ እውቀታቸውን ከፍለው ይለኔ ማለት ነው። አስቡት። እና እንደዛ ነው የሚሆነው። ኢንሻአላህ ዳዋው ይቀጥላል። ምንም የሚመጣ ነገር የለም። በውሸት ሃይማኖት አይቆምም። ይሄን ይመስላል። ነቢል ካልሰማ ሰማ ኡስታዝ ባይዘወይ ማለት ነው ራሳቸውን ክብር ነው ዝቅ የሚያደርጉት። ደግሞ ደህና እይታ እንዳላቸው ነገር ዩቲዩብ ላይ መልቀቃቸው ማለት እኔ እርግጠኛ ነኝ ከ5000 2000 ሰው እንኳን አይላቸውም። ካየክ ብዙ ጊዜ ከ900 ቪው እንኳን አያልፍም እንደዚህ የሚናገሩት ነገር። ግን የራሳቸውን ክብር ነው ዝቅ የሚያደርጉት። የራሳቸው ካፊሮቹም እንዲጠሉት ነው የሚያደርገው እንጂ ነገርየው እስልምና ላይ የሚፈጥረው ነገር የለም። እሱ ስለተናገረ እስልምና የሚቀንሰው ነገር የለም፣ የሚጨምረውም ነገር የለም። አንተ ጎ ሄድ ብቻ ኡስታዝ፣ እኛ ከጎነነ አብሽር።
ኦኬ ይሄ ይመስላል። ሉጣኒም ባይዘው ግን ኡስታዝ አንድ ነገር ልበልና በአሁኑ ጉዳይ ወላይ ፖዚቲቭ ነገር ያለው ይመስለኛል። ግን የሚሰሩት ስራ እኛ እናውቃለን ስላንተም ማለት ነው። አልሐምዱሊላህ አላህም ደግሞ እነሱ እንደሚያስቡት አያርግህ፣ ሁሌ ዱዓችን ነው። እነዛ ሰዎች ደግሞ ያው አንዳንዴ ፕሮሞት እየሰሩ ይመስለኛል። እነዛ ሰዎች ደግሞ እየመጡ ይበልጡን የሰው ልጅ ስለሚጠይቅ ስላንተ ለማወቅ ይመጣሉና በዛ ደግሞ ኢንሻአላህ አላህ ደግሞ ለኸይር ያደርገዋል። ሁሉም ሰው ደግሞ ያለው እዚህ ጋር ሙስሊሙም ደግሞ ስላንተ ሁሉም ሰው ስለሚያውቅ ያው አላህ ይጨምርልህ፣ አላህ ይጠብቅህ። ወደፊትም ደግሞ እነሱ ከሚሉት ከሚቀጥፉት አላህ ያርግ ለማለት ነው የምፈልገው። ሽኩረን ደግሞ ስለመጣ አሚን። እሺ በቃ መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ዋሉ። ወአለይኩም ሰላም ኡስታዝ፣ አላህ ይጠብቁት።